በኢትዮጵያ ምርጫ በየ5 ዓመቱ ይካሄዳል። 2018 ዓመተ ምህረትም ኢትዮጵያ 7ኛውን ጠቅላላ ምርጫ የምታደርግበት ነበር። የኢትዮጵያ መንግስት ምርጫው በሕግ በተደነገገለት የጊዜ ገደብ መካሄዱን አስመልክቶ በተለያዩ መድረኮች ያለውን አቋም አሳውቋል። አንዳንድ ፍላጎቶች አሉ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን። እንኳን ባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። እና እንደዛ አታስቡ፣ አትሞኙ፣ አትሸወዱ። ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። በተቻለ መጠን የኛ ፓርቲ አባላት ግን የዘንድሮ ምርጫ ዴሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን። እኛ የጠቅሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው፣ ፓርላማውም ካቢኔው ማለት ነው። እና በዛ መንገድ እንሰራለን። እና ብዙ ሰማለሁ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ተሳትፎ የማያውቁ እኛ እድል ሰጠናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። ወደ መጡበት ይመለሳሉ እንጂ ምርጫው ይቀጥላል። እና እንደዛ መጠበቅ ጥሩ አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድም የተለያዩ ቅድመ ዝግጅቶችን በማድረግና የ6ኛውን ሀገራዊ ምርጫ ልምዶች በመውሰድ ወደ ስራ ገብቷል። ለምርጫ ነጻነት፣ ፍትሐዊነትና ገለልተኝነት የሚጠቅሙ ምክክሮች ተደርገዋል። በዚህም የተለያዩ ህጋዊ ማሻሻያዎችና የአሰራር ለውጦች ተደርገዋል። ውይይቶችም ተካሂደዋል። እንደምታውቁት አንድ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ ሆኖ ለማስፈጸም ይቻል ዘንድ የህግ መሰረት ወሳኝ በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ አስፈላጊ ናቸው፣ መሻሻል ይገባቸዋል ያላቸውን ከ6ኛው ሀገራዊ ምርጫ ትምህርት የወሰደባቸውንና ቦርዱ ከሳሽ ወይም ተከሳሽ ሆኖ ክርክሮቹ እስከ ሰበር ችሎት ደርሰው ውሳኔ ያገኙትን ጉዳዮች በመመርመር የህግ ማሻሻያ አድርጓል። እንግዲህ ይህንን ማሻሻያ ካደረገን በኋላ ደግሞ ለዚህ ህግ ማሻሻያ መሰረት እና ማስፈጸሚያ የሆኑ ያሏቸውን የመመሪያዎችን ማሻሻል ጎን ለጎን አካሂዷል። ምርጫ ነፃ፣ ፍትሃዊና ገለልተኛ ለማድረግ ዋናው መለኪያ የህግ ድንጋጌዎች መኖራቸው ናቸው። የህግ ድንጋጌ መኖሩ ብቻም ሳይሆን እነዚህ ድንጋጌዎች በቅሬታ አቅራቢውና ቅሬታውን በሚሰማው አካል በአግባቡ መረዳት ወሳኝ ናቸው። ከዚህ አንጻር ቦርዱ የእጩዎችን ምዝገባ፣ የመራጮችን ምዝገባ፣ የምርጫ ቀን፣ ከምርጫ በኋላ የሚባሉትን እነዚህ የምርጫ ሳይክል የሚባሉትን የሚያጠቃልለውን ሂደት የሚደነግጉና የሚያስተዳድሩ የተለያዩ የህግ ድንጋጌዎች በተሻሻለውም ቀድሞም በነበረው አዋጅ ቁጥር 1162 በስራ ላይ አለ።
ነፃ ፍትሃዊና ገለልተኛ ምርጫ የህግ ድንጋጌዎች መኖርና ግልጽ መሆንን አስፈላጊ የሆነውን ያህል እነዚህ ምርጫ ነክ ቅሬታዎች በወቅቱ ምላሽ ማግኘታቸው ዋነኛና ቁልፍ ሂደት ነው። እንደሚታወቀው ምርጫ በአንድ ወቅት ተጀምሮ የሚያልቅ ሂደቶቹም በየጊዜ የተገደቡ ናቸው። በምርጫ ጣቢያ ቆጠራ ተከናውኖ ድምጽ ተሰጥቶ ቆጠራ ተከናውኖ ውጤት በመጀመሪያውኑ ቀን እንዲታወቅ ያስፈልጋል። በምርጫ ጣቢያ የተሰጠ ድምጹ በዛኑ ምሽት ተቆጥሮ መለጠፍ አለበት፣ ለህዝብ መታወቅ አለበት። እነዚህ በምርጫ ጣቢያ የተሰበሰቡ ድምጾች ተሰብስበው ደግሞ ወደ ምርጫ ክልል ሄደው ከየምርጫ ጣቢያው የመጡት ድምጾች ተዳምረው በምርጫ ክልል ደረጃ አሸናፊ የሆነው የመለየት ሂደት በዚህ የምርጫ ፕሮሰስ ውስጥ የሚካተቱ ናቸው። እንግዲህ ይሄንን በማድረግ ሂደት የሚቀርቡ የተለያዩ ቅሬታዎች፣ አቤቱታዎች ይኖራሉ። እነዚህ አቤቱታዎች ወቅቱን ጠብቀው ህግን መሰረት አግኝተው መፍትሄ ካላገኙ በውጤቱ ላይ የራሱ የሆነ አሉታዊ ተጽዕኖ አለው። ለምሳሌ መራጭ በሚመዘገብበት ጊዜ ቅሬታ ሲኖረው በተወሰነ ጊዜ ያንን ቅሬታ ማቅረብ አለበት። በውሳኔው ደስ ካልተሰኘ ወደሚቀጥለው ደረጃ መሄድ አለበት። ወደዛ ወደሚቀጥለው ደረጃ በሚሄድበት ጊዜ የተወሰነ የሰዓት ወይም የቀናት ገደብ ስለሚኖረው ወቅታዊና ጊዜውን ያማከለ በእውቀት ላይ የተመሰረተ ፍትሃዊ ውሳኔ ካላገኘ በውጤቱ ላይ ወይም በአጠቃላይ በምርጫ ሂደቱ ነፃ ፍትሃዊነትና ገለልተኛነት የራሱ የሆነ አሉታዊ ተጽዕኖ አለው። ሁላችንንም በተመሳሳይ ገጽ ላይ ተቀምጠን ይሄን ሀገራዊ ኃላፊነት እንድንወጣ ይገባናል። የሰባተኛው ጠቅላላ ምርጫ በተያዘለት ጊዜ እንደሚካሄድና መንግስት ለሀገር የሚጠቅም ውጤት ያለው ሆኖ እንዲፈጸም እንደሚሰራ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በፓርላማ ገልጿል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ ፈልጋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድም ጊዜያዊ የምርጫ ማስፈጸሚያ መርሃ ግብር በማውጣትና ከፖለቲካ ፓርቲዎች ከሲቪክ ማህበራትና ከመገናኛ ብዙሃን ጋር በመግባባት ሂደቱን ቀጥሏል። ቦርዱ በሰባተኛው ጠቅላላ ምርጫ ባለፉት የምርጫ ዓመታት ያልነበሩ አዳዲስ አሰራሮችን ተግባራዊ አድርጓል። ስለ እነዚህ አሰራሮችም ለተለያዩ ባለድርሻ አካላት ተደጋጋሚ ገለጻዎችን ሰጥቷል፣ ምክክሮችንም አድርጓል። እንግዲህ ሰባተኛ ጠቅላላ ምርጫ ለማድረግ በመሰረታዊነት ደረጃ አዲስ ነገር ይዘን ለመምጣት እየሰራን ያለነው የእጩዎችንና የመራጮችን ምዝገባ በዲጂታላይዜሽን መስራት ነው። ድሮ እጩዎች በምርጫ ክልል ሄደው ተሰልፈው ቢሮ ተከፈተ አልተከፈተ፣ አስፈጻሚው አለ የለም፣ ሰነዴን ተቀበለኝ አልተቀበለኝ፣ ሰነድህን አልተሟላም፣ ሂድ ተመለስ፣ ውጣ ግባ እየተባሉ ሲሄዱበት የነበረውን ነገር ሁሉ የሚያስቀር እጩዎች ባሉበት ቦታ በራሳቸው ኮምፎርት ዞን በቢሮአቸው ተቀምጠው ራሳቸውን የሚመዘግቡበትን ዲጂታላይዜሽን አዘጋጅተን ስራ ላይ አውለናል። የእጩዎች ምዝገባ ተከናውኖ ተጠናቆ የማጥራት ስራ እየሰራ እንገኛለን። ሌላው የመራጮች ምዝገባ ነው። የካቲት 28 ጀምሮ በሁላችንም ስማርትፎን አፕሎድ አድርገን ልንጠቀምባት የምንችል ምርጫ የምትባል የመራጮች ምዝገባ አፕሊኬሽን ከአፕል ስቶር እና ከጉግል ስቶር ዳውንሎድ አድርጋችሁ የምትጠቀሙበትን ራስን በራስ የመመዝገብ ቤተሰብን የመመዝገብ ወደ ምርጫ ጣቢያ የማንሄድበት የማንሰለፍበት አማራጭ ይዞ መጥቷል ሰባተኛው ጠቅላላ ምርጫ። ይሄንን የምርጫ አፈጻጸም በዲጂታላይዜሽን ስንል በስማርትፎን ቤት ብቻ ሳይሆን ደግሞ ምርጫ ጣቢያ ከፍተንም እንሰራለን። ምክንያቱም ስማርትፎን የሌለው መጠቀም የማይፈልግ ደግሞ
የመምረጥ መብቱ መጣበብ ስለሌለበት ምርጫ ጣቢያ ቦርዱ ባዘጋጀው ታብሌት አማካኝነት በዲጂታላይዜሽን የመራጮች ምዝገባ ይካሄዳል። በዲጂታላይዜሽን መራጮች ምዝገባ በሚካሄድበት ጊዜ ለመጀመሪያ ጊዜ በአገራችን አንድ መራጭ አንድ አይዲ እንዲኖረው እናደርጋለን፣ አንድ መለያ ቁጥር። ስለዚህ ወደፊት 8ኛው ሀገራዊ ምርጫ ሲኖረን አንድ መለያ ነው ያለን። ሬፈረንደም ብናደርግ አንድ መለያ ነው ያለን። አካባቢ ምርጫ ብናደርግ አንድ መለያ ነው ያለን። ስለዚህ ይሄ አዲስ የሆነ በ7ኛው ሀገራዊ ምርጫ እናከናውናለን ያልነው ነው። እስከዛሬ ኖሮን የማያውቀው በጣም ሀገራችን ላክ የምታደርገውን ቋሚ የመራጮች ዴታ ይኖረናል። ይሄ ቴክኖሎጂ በራሳችን በእኛ ልጆች የለማ ነው። ከውጭ ሀገር የተገዛ አይደለም። ቬንደር ሎክድ የሚደረግ አይደለም። ስለዚህ ይሄ ትልቅ አገራዊ ፋይዳ ያለው ነገር ነው ብሎ ቦርዱ ያምናል። እንግዲህ ከዚህ ጎን ለጎን ሌሎችም የቴክኖሎጂ ስራ ሰርተናል። ለምሳሌ ምርጫ ጣቢያዎቻችንን እግር በእግር እየሄድን ወደ 30,000 ምርጫ ጣቢያ XY ኮኦርዲኔቶቻቸውን ወስደናል። ስለዚህ ታዛቢ ቢሆን መራጭ ቢሆን ይሄ ምርጫ ጣቢያ ወደ ቀኝ ታጥፌ ወደ ግራ ብሎ ሰው መጠየቅ የለበትም። ራሱ ቀጥታ ከጉግል ማፕ ላይ አድርጎ ማወቅ እንዲችል የሚረዳ የXY ኮኦርዲኔት አዘጋጅተናል። ይሄን በመናደርግበት ጊዜ እነዛ ምርጫ ጣቢያዎች ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን ምቹ ናቸው የሚለውን በቀጥታ አሴስ ለማድረግ ችለናል ማለት ነው። ሌላው ከፖለቲካ ፓርቲዎች ጋር ስለ ምህዳር ራውንድ ቴብል ዲስከሽን አድርገናል። በጸጥታ በሴኩሪቲ አሴስመንት ስራ ሰርተናል። የኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎቹን ምዝገባ ከጥር 1 እስከ የካቲት 16 2018 ዓ.ም ባሉት ጊዜያት አከናውኗል። ከየካቲት 28 እስከ ሚያዝያ 14 2018 ደግሞ መራጮች የምርጫ ካርድ እንዲወስዱ ተደርጓል። እንግዲህ በአጠቃላይ በአማራ ክልል ወደ 145 የሚሆኑ ምርጫ ክልሎችና ከ12832 በላይ የምርጫ ጣቢያዎች አሉ። በክልላችን በ7ኛው ዙር ለሚካሄደው ሀገራዊ ምርጫ የክልላችን ሕዝብ የሚፈልገውን ፓርቲ በመምረጥ እና የሚፈልገውን መንግስት ለመመስረት የሚያስችለው ምርጫ እንዲያካሄድ በዚህ ዓመት ስራ እየተሰራ ነው ያለ። የሚመሰረተው መንግስት ህጋዊና ህዝባዊ መንግስት መሆን መቻል አለበት ነው። በሀገራችን ውስጥ የጸና ህጋዊና ህዝባዊ መንግስት መመስረት ያስፈልጋል ብለን እየሰራን ያለን። ህጋዊ የጸና መንግስት በምንልበት ጊዜ በሀገራችን ውስጥ ማንኛውም የመንግስት ስልጣን መያዝ ያለበት በምርጫና በምርጫ ብቻ ነው ብለን እናምናለን። ህገወጥ በሆነ መንገድ ወይም ደግሞ በጦር መሳሪያ በብረት የሚገኝ ስልጣን በአገሪቱም ውስጥ ለዘመናት ተሞክሮ የከሸፈ ነው። ወደፊቱም ሀገራችንን የሚያጸና ህዝባችንን የሚያሳድግ በዓለም አቀፍ መድረክ ቅቡልነት ያለው መንግስት ለመመስረት የሚያስችለው ብቸኛ መንገድ በምርጫ ነው ብለን እናምናለን። ስለዚህ በዋነኛነት ህዝባዊና ህጋዊ መንግስት የመመስረት ሂደት የሚከናወነው በህዝቡ ተሳትፎ የሚረጋገጥ ምርጫ ነው ማለት ነው። የፖለቲካ ፓርቲዎች ለ7ኛው ጠቅላላ ምርጫ ዝግጅት ሲያደርጉ ቆይተዋል። እጩዎችን እያቀረብን ነው። ምርጫ ቦርድ ያወጣቸው ላይኖች አሉ፣ በከፊልም ሙሉ በሙሉም ተብሎ በእነዚያ መሰረት እጩዎችን እየመዘገብን እያቀረብን ነው። አዲያን ጠቅላላ የፓርቲ ጉባኤ አድርጓል። አዲስ አመራሮችንም ዲሞክራሲያዊ በሆነ መንገድ ሰይሟል። በመቀጠል ያለው ስራ እጩዎችን ማስመዝገብ ነበረ። እስከሚቀጥለው የካቲት 16 በተራዘመው መሰረት እጩዎችን በማስመዝገብ ላይ ነው ያለ ነው። ሌላው የሚቀጥለው ቅስቀሳ ነው። የምርጫ ቅስቀሳን በተመለከተ የተለያየ ዝግጅት ማድረግ አለብን፣ እያደረግን ነው። ማኒፌስቶ ማዘጋጀት አለብን። አሁን ያለውን የክልሉን ነባራዊ ሁኔታ የሚመጥነው ችግሮችን የሚያንጸባርቅ ወይም አድሬስ የሚያደርግ ማኒፌስቶ እያዘጋጀን ለአባላቶቻችን የምናሳውቅበት ጊዜ ላይ ነው ያለ ነው። አዲስ የፖለቲካ ባህል ለመገንባት በምናደርገው ጥረት የሀሳብ ፖለቲካ አሸናፊ እንዲሆን የሚያደርግ አውድ እንዲፈጠር ነው የብልጽግና ፍላጎትና ትልም። በዚህ መሰረት ይህንን ሀሳቡን ለህዝቡ ለመሸጥ ህዝብና ሀሳቡን ለተከታዮቹ ለማጋራት የሚያስችለውን ዝግጅት አጠናቋል። በሁለተኛ ደረጃ ደግሞ በፓርቲው እንደ ፓርቲ የሚወዳደረው እንደ ሀገር በሁሉም አካባቢዎች ላይ ሀገራዊ ፓርቲ ህብረ ብሔራዊ ፓርቲ እንደመሆኑ መጠን በሁሉም አካባቢዎች ላይ ይወዳደራል። ፓርቲውን ደግሞ የሚወክሉ እጩዎችን በጥንቃቄና የፓርቲውን ስያሜና የማዳረሻውን ሊገልጹና ያን ሊመጡ ነው የሚችሉ ብቁና
የተደራጁ እጩዎችን አዘጋጅቶ አጠናቋል። እንደ ትብብር ለኢትዮጵያ በመላ ኢትዮጵያ ከ1300 በላይ እጩዎችን አቀርበናል ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት አባላት። ከዚህ ውስጥ ደግሞ ከፍተኛ የሆነው ከ800 በላይ የሚሆነው የኢትዮጵያ ህዝቦች አብዮታዊ ፓርቲ አባላት ናቸው። ስለዚህ በመላው ኢትዮጵያ በስፋት ለመንቀሳቀስ ቆርጠን ተነስተን እየተንቀሳቀስን ያለ ነው። ያው ማኒፌስቶአችንን በግልጽ አስቀምጠናል። ፖሊሲዎች ወጥተዋል። እሱን ለህዝብ ለማስተዋወቅ በምርጫ ቦርድ በሚያመጣው ስኬጁል መሰረት ተግባራዊ ለማድረግ እየተንቀሳቀስን ያለ። የኢትዮጵያ ብሔራዊ ምርጫ ቦርድ በሂደቱ የሚኖሩ የምርጫ ምልክቶችንና የሰላም ሁኔታን በተመለከተ በርካታ ምክክሮችን አካሂዷል። የፖለቲካ ፓርቲ እጩዎችና የግል እጩዎች የስም ዝርዝራቸው በተለያዩ ምርጫ ክልሎች እንዲለጠፉ አድርገናል። በተለጠፉትም የምርጫ ክልሎች ላይ ቅሬታ የቀረበባቸውን እጩዎች ቦርዱ እያየ ውሳኔ እየሰጠ ሲሰራ ቆይቷል። እንግዲህ ከዚህ ጎን ለጎን ቦርዱ የተለያዩ ስራዎችን እየሰራ የሚገኝ ሲሆን ከፖለቲካ ፓርቲዎች ጋራ በቀጣይነት የሚሰራውን ወይም የሚካሄደውን የነፃ የአየር ሰዓት ድልድል ስርዓት በተመለከተ የውይይት መድረክ ነበረ። በዛም መድረክ ላይ የዚህ የነፃ አየር ድልድሉ እንዴት እንደሚካሄድ ከመገናኛ ብዙሃን ኤጀንሲ ጋራ በመሆን የሚሰራ ስለሆነ ከኢትዮጵያ ብሔራዊ ምርጫ ቦርድ 3 አባላት ያሉት ከመገናኛ ብዙሃን 2 አባላት ያሉት ኮሚቴ ተቋቁሟል። በዛ መሰረት እጣው እንዴት እንደሚወጣ ሲስተሙ እንዴት እንደሚሰራ እንደገና ደግሞ ያወጣጡን ሂደት የሚያሳየው መመሪያ በተመለከተ ውይይት ተደርጓል። ከዚሁ ጎን ለጎን የክርክር መድረክ ዝግጅቱ ቀጥሎ የክርክር መድረኩን የሚያዘጋጅ ቡድን ተቋቁሞ ቡድኑ በ3 የተከፈለ መሰረታዊ ክፍፍል የተደረገበት በ3 ነው። አንደኛው ምርምር የሚያደርግ በርዕስ መረጣ ላይ ምርምር የሚያደርግ ከአካዳሚያ ሰዎች ያሉበት፣ ሁለተኛው ደግሞ የፋክት ቼኪንግ አንዳንድ ጊዜ ክርክሩ በሚካሄድበት ጊዜ ለሚመጡ መረጃዎች ተመልሶ ሄዶ ፋክት ቼክ አድርጎ የሚያቀርብ ቡድን፣ ሶስተኛው ደግሞ የአወያዮች ያሉበት ነው። የአወያዮቹ ብዙዎቹ ከተለያዩ ሚዲያዎች የመጡ አወያዮች ሲሆኑ የነዚህን አወያዮች ዝርዝር ደግሞ ለፖለቲካ ፓርቲዎች ልከን በእነሱ ላይ ያላቸውን ሀሳብና አስተያየት እንዲሰጡን ጠይቀናል። ከዚሁ ጎን ለጎን በተለይም በጸጥታ ጉዳይ አስቻይ ሁኔታ አለ የለም የሚለውን ግምገማ ከማድረግ ጋራ ቦርዱ በአረንጓዴ በቢጫ በቀይ የተከፈሉትን የምርጫ ክልሎች ካቀረበ በኋላ ከመንግስትና ከተለያዩ ተቋማት የመጣ በመሆኑ ይህንን ደግሞ ፓርቲዎች አይተው በእነሱ በኩል ሊያቀርቡት የሚችሉ በተለይም በአፈራረጁ በቢጫ በቀይ በአረንጓዴ አፈራረጁ ላይ የራሳቸውን የሆነ ሀሳብና የሚያቀርቡት ነገር ካለ ጥሪ አድርገን የተወሰኑ ፓርቲዎች አቅርበውልናል። የምክክር መድረክ አካሄደን ነበረ። በዛ የምክክር መድረክ በቀጠሮ አሰጣጥ ወደፊት ወደ ኋላ ያለ ነገር ቢሆንም የተወሰኑ ፓርቲዎች ተገኝተው ምክክሩን አካሄደናል። የምርጫ ሂደቱ ቀጥሎም የፖለቲካ ፓርቲዎች በተለያዩ ርዕሰ ጉዳዮች ላይ በመገናኛ ብዙሃን ክርክሮችን አድርገዋል። አማራጭ ሀሳቦቻቸውንም አቅርበዋል። የህገ መንግስት ሽግግር ወደ ዜግነት ፌዴራሊዝም ነው የሚለው ነገር ግን ከመነሻው በብሔር ስም ተቋቁማቸዋል። አብንን ከወሰንና ከማንነት ጥያቄዎች ነጥለን የምናየው ፓርቲ አይደለም። ማንነትና መሬት ተጣብቆ ዜጎች ባሉበት ቦታ ላይ የሀገር ባለቤት እንዳይሆኑ የሚያደርግ ስርዓት ተቀርጿል። በቀጥታ ወደ ጥያቄያችን እንዲገቡ የአማራን ህዝብ ችግር ለመፍታት የሄድንበት አደረጃጀት እንጂ የአማራ ህዝብ ችግሮች የሚፈቱት በዜግነት ማዕቀፍ ብቻ መሆኑን ጠንቅቀን እናውቃለን። በተለይም በድርድርና እርቅ ስም በህዝባችን ላይ የዘር ማጥፋት የፈጸሙና የዚያ ወንጀል ፊት አውራሪዎችን
በህግ እንዳይጠየቁ የፓርቲ ጣልቃ ገብነት። እነዚህ ጥሰቶች ግን በበቀል ሊፈቱ ይገባል ብለን አናምንም። ሊፈቱ የሚገባቸው በሽግግር ፍትህ ነው። መዋቅራዊ ጭቆና አለ ብላችሁ ታምናላችሁ? ከሀገሪቱ የፌዴራል ህገ መንግስት የተቀዱ የክልሎቹ ህገ መንግስቶች ህዝባችን አናውቃችሁም ብለዋቸዋል። በብልጽግና ዘመን በተለይ የወልቃይትና የራያ ጥያቄዎች እንዲነሱ ተደርገዋል። ከመምራት አቅም ጋር ተያይዞ አዴሃን ለብልጽግና ፓርቲ ጥያቄ አንስቷል። በሀሳብ ፖለቲካ የመሟገት በሀሳብ ፖለቲካ የማሸነፍ ከጠመንጃ ፖለቲካ የወጣ ስልጣን በድምጽ መስጫ ሳጥን ብቻ የሚገኝባትን ሀገር ለመገንባት አልመን እየሰራን ከጫካ ካሉ ኃይሎች ጋር በምን ሁኔታ ያለውን ችግር ትፈቱታላችሁ? ሁሉም ኃይሎች የራሳቸው የሆነ ጥያቄዎች እንዳሏቸው አብን በጽኑ ያምናል። ጦርነትን የፖለቲካ ትርፍ ማግኛ አድርጋችሁ አትጠቀሙ። ግጭት እየፈጠረ ያለው ብልጽግና ራሱ እንጂ አዴሃን ለግጭት የሚጋብዘው መንገድ የለም። ፌዴራል ስርዓቱ ከዲሞክራሲ የተፋታ ነው። የእናንተ ምን አይነት ነው የሚሆነው? እኛ ክፍለ ሀገር ነው የምንለው፣ እንደ አዲስ ነው የምናዋቅረው። አንቀጽ 39 ላይ ያለችውን መገንጠልን አንቀበልም። ህገ መንግስቱ ሲረቅ ከመጀመሪያው የጥላቻ መንፈስ ስላለው ያንን የማጥቂያ ሰነድና የማስፈራሪያ ሰነድ ነው። ከማኦ ሴቱንግ እስከ ቼኩቬራ ያቃዱ ፓርቲዎች ትዝታቸው አሁንም አለ። ምን ለውጥ ለኢትዮጵያ ፈየደ? ፋክቱን ቼክ እንድታደርጉልን እንፈልጋለን። የፌዴራል ቋንቋዎች የትኞቹ ናቸው መሆን ያለባቸው? ስንት ነው መሆን ያለባቸው? እዚህ ላይ ያላቸው አቋምስ ምንድን ነው? ቋንቋ መገልገያ መሳሪያ መሆኑ ቀርቶ ዛሬ የፖለቲካ መጠቀሚያ ሆኗል። ብሔር ብሔረሰቦችን እውቅና ሳይሰጥ ምን አይነት መንግስት ነው የሚመሰርተው? እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የምትለው ወደ የኢትዮጵያ ዜጎች ወደሚል እንቀይረዋለን። ለምን ቋንቋ ላይ መንጠልጠል እንደተፈለገ አይገባኝም። በፓርላማ ደረጃ የተመረጡ ፖለቲከኞች ቁጭ ብለው የሚያወጧቸውን አዋጆች በሙሉ ፖለቲከኞች ቁጭ እያሉ ሊተረጉሙ ነው ማለት ነው። ያ ሎጂክ አያስኬድም። ለውጥ ይፈልጋል። ለውጡም ህገ መንግስታዊ ለውጥ ነው። አይዲዮሎጂያችሁ ምንድን ነው? ተጨቁነሃል፣ ተበድለሃል ብሎ ሁሉንም ብሔር በብሔር ላይን ብቻ መቀስቀስ አዋጭ መንገድ ነው ወይ? ዛሬ የጤና ፖሊሲን እናነሳለን። ብልጽግና ፓርቲ ለ31 ዓመት የቆየውን መከላከል ብቻ መሰረት ያደረገውን ከልሶ በሽታ መከላከልንና አክሞ ማዳን የሚል ፖሊሲ ነው የቀረጸ። የጤና ስርዓታችን ፖሊሲያችን መሆን ያለበት የተቀናጀ የጤና አስተዳደር ነው። እናንተ የምትሉት መከላከልና ማከም በቂ አይደለም። በቂና ስርዓትን የተከተለ መድኃኒትና የሕክምና እቃ አቅርቦት አለመኖር መሆኑን አንስቷል። ሐኪሞችን ከመቅጠርና ወይንም የሕክምና መሳሪያዎችን ከመግዛት ይልቅ ሚኒሻን መቅጠር የሚቀለው መንግስት ነው። ይህ ባለበት ሁኔታ አብን ፍትሃዊ እና ጥራቱን የጠበቀ የጤና አገልግሎት መስጠትን ሲያስብ ምን እርምጃዎች ይወስዳል? በምን ስልት ነው ተግባራዊ የሚያደርገው? ሰዎች ወደ ሪፈራል ሆስፒታል ሳይመጡ ባሉበት ቦታ አገልግሎት የሚያገኙበትን ስርዓት መደላደል መፍጠር ነው። በዘርፉ የደረሰውን ጥፋት በጥናት ለይታችኋል? አንደኛ አገልግሎት መሰረታዊ አገልግሎት እንዲሰጡ በፍጥነት እንመልሳቸዋለን። በየትኛው የህዝብ ቆጠራ ስሌት መሰረት ነው? ምክንያቱም ኢትዮጵያ ዜጎቿን እንኳን መቆጠር አልችል ብላ እኮ አሁን 20 ዓመታችን ነው። የወልቃይት ህዝብ፣ የራያ፣ የአላማጣ፣ የጠለምት ያሁሉ ህዝብ በግዞት ባለበት ሁኔታ ላይ የአማራን ህዝብ ቁጥር ከመቀሸብ አኳያ ዋናው በነገራችን ላይ የ10 ሺህ ለ0.5 ሐኪም የተካፈለው በአግባቡ ባልተቆጠረ ነባራዊ ሁኔታ ነው። የጤና ተደራሽነት 96% ነው ይላል። አብዛኞቹ ብልጽግና ፓርቲ ያነሳቸውን እየሰራ ያላቸውን ነገሮች በመተቸት ላይ ፎከስ ያደረገ ነው። የእናንተ አማራጭ የጤና ፖሊሲ ምንድን ነው? ተላላፊና ተላላፊ ያልሆኑ በሽታዎችን የመከላከል የአእምሮና የጤና እንክብካቤ ሊሰጥ የሚችል የሕክምና ፖሊሲ ነው ያለን። ተፈጥሯዊም ሆነ ሰው ሰራሽ በሆኑ የማህበረሰብ የጤና ችግሮች ላይ ተፎካካሪ ፓርቲዎቻችን ምንም ሚና የላችሁ። ታጣቂ ኃይሎችን አክማቸዋል በሚል በመንግስት እርምጃ ይወሰድባቸዋል፣ ታሰራሉ። በተመሳሳይ ደግሞ ለመንግስት ብቻ አገልግሎት እያዋላችሁ ነው በሚሉ በታጣቂዎች ደግሞ ሌላ በደል ይደርስባቸዋል። የጤና ሙያተኞቻችን ለክብራቸው የሚመጥን ጥቅማ ጥቅምና ለሙያው ክብር የሚመጥን ሌሎች አማራጮች እንዲጠቀም በማድረግ በኩል ሰፊ ስራ እየተሰራ ነው እንደ ሀገር። በነገራችን ላይ የሰሜን ጦርነት የሚባል ነገር አለ ብለን እኛ እናምን። የመገናኛ ብዙሃን የተለያዩ የፖለቲካ ፓርቲዎች የምርጫ ድምጽ የሚሰሙባቸው ሆነው ቆይተዋል። የአማራ ሚዲያ ኮርፖሬሽንም የምርጫ ክርክሮችን በማዘጋጀት ቅስቀሳዎችን በማስተላለፍና የምርጫ ግንዛቤ የሚፈጥሩ ዘገባዎችን በመስራት ኃላፊነቱን ተወጥቷል። እንግዲህ አሚኮ ልክ እንደ ሌሎቹ ሚዲያዎች ሁሉ ምርጫን አንድ
የዘገባ አካል አድርጎ በርካታ ዘገባዎችን ሲሰራ ነው የቆየው። እንግዲህ እነዚህ ዘገባዎች ገዢውን ፓርቲ ጨምሮ ሁሉንም ተፎካካሪ ፓርቲዎች መሰረት በማድረግ መረጃ በመውሰድ እኩል እንድንሳተፍና በተለይ መራጩ ህዝብ ደግሞ በአሚኮ በኩል አማራጭ ሀሳቦች እንዲደርሱት ከማድረግ አንጻር ሰፊ ስራ ነው ሲከናወን የቆየው። ከዚህ በፊት የነበረው ሁላችንም የምናስታውሰው በዚህ አመት ተሻሻለ እንጂ በርካታውን ጊዜ ገዢው ፓርቲ የሚወስድበት ጊዜ ነው የነበረው። በዚህ አመት ግን ምርጫ ክርክርን ጨምሮ ከዛ በፊትም ያሉ ሌሎች ዘገባዎችን እኩል ለሌሎች ፓርቲዎችን በመስጠት በርካታ የፖሊሲ አማራጮችን ሀሳቦችን ለህዝባችን ማድረስ እንድንችል ምቹ ሁኔታን ፈጥሯል። በዚህ ረገድ እንግዲህ ከመጀመሪያው ጀምሮ ዝግጅት አድርጎ ምርጫን እንዳንድ የዘገባ አካል አድርጎ መውሰዱ እንደ አጠቃላይ በተለይም ለተፎካካሪ የፖለቲካ ፓርቲዎች በዚህ ወቅት በዛ ልክ መስራቱ እጅግ በጣም ተጠቃሚ እንድንሆን አድርጎናል። እኛም በተቻለ መጠን በተጠየቅንበት ወቅት ሁሉ እየተገኘን መረጃዎቻችን ለህዝቡ ለማድረስ ከፍተኛ ጥረት ነው ስናደርግ የነበረው። የጊዜ ድልድልን በማውጣት ለሁሉም የፖለቲካ ፓርቲዎች እንዲደርስና በተመደበላቸው የአየር ሰዓት ውስጥ አማራጭ ፖሊሲ ሀሳቦቻቸውን እንዲያስተዋውቁ ከማድረግ አንጻር ከፍተኛ ስራ ነው ሲሰራ የቆየውና ከሌላው ጊዜ የምርጫ ወቅት በዚህ አመት የተሰራው ስራ እጅግ በጣም ውጤታማ ነበር ብለን መውሰድ እንችላለን። ይሄ ደግሞ የኛ ፓርቲ ብቻ ሳይሆን ሌሎች የፖለቲካ ፓርቲዎችም የሚያነሱት ሀሳብ የሚያነሱት በጎ ተሞክሮ ነው ማለት እንችላለን። ምናልባትም ከሌሎች ሜንስትሪም ሚዲያዎች ጋር ሲነጻጸር በተሻለ ሁኔታ መረጃዎችን ለማድረስ ጥረት አድርጓል። እንደ አጠቃላይ ማህበረሰቡም ምርጫ መኖሩን በተገቢ መንገድ እንዲገነዘብ እንዲረዳ የሚሳተፉ የፖለቲካ ፓርቲዎችንም እንዲያቃቸው በተለይ ደግሞ ሀሳቦቻቸው ምን ናቸው፣ ምን ላይ ትኩረት አድርገው ይሰራሉ የሚለውንም ማህበረሰቡ ጋር ማድረስ እንድንችል ሰፊ ስራ ሲሰራ ነው የቆየው። ጠቅላላ ምርጫን በተመለከተ ከአማራ ሚዲያ ኮርፖሬሽን ጋር የተለያዩ ጉዳዮችን ርዕሰ ጉዳዮችን አንስተን ውይይት አድርገናል። ውይይት ብቻም ሳይሆን ደግሞ ከተለያዩ የተፎካካሪ ፓርቲዎች ጋር የፓርቲያችን አቋም ጋር የተገናኙ የምክክር መድረኮች ላይ ተሳትፎ አድርገናል እና በአጠቃላይ ከአማራ ሚዲያ ኮርፖሬሽን ጋር በነበረን ቆይታ የመጀመሪያው አሁን በሀገራችን እየተገነባ ያለውን አዲስ የፖለቲካ ባህል ለማጎልበት እና በሀሳብ ብልጫ አሸናፊ የሆኑ ፓርቲዎች ሀገር እንዲመሩ ህዝብን እንዲመሩ የተፈጠረውን ፕላትፎርም ምቹ በማድረግ እና ሀሳቦቻችንን አዲስ የፖለቲካ ባህል ለመምዳችን ወደ ህዝብ ተደራሽ እንድናደርግ በጣም ከፍተኛ አስተዋጽኦ አበርክቷል። የዜጎችን የፖለቲካ ንቃት በማሳደግ በኩል ከፍተኛ አስተዋጽኦ አበርክቷል። እንዲሁም ደግሞ አዲስ የሆነውን የፖለቲካ ሀሳብና ልምምድ ተደራሽ ለማድረግ ህብረተሰቡን ለማንቃት ትልቅ አስተዋጽኦ ያበረከተ ነበር። ከዚህ በፊትም ፓርቲያችን በተለያዩ የክርክር መድረክ ለአማራ ለአሚኮ እውቅና ሲሰጥ ቆይተናል። ምክንያቱም አገራችን ባለችበት የፖለቲካ ባህል ውስጥ ብዙ ያልተለመደ ከዚህ በፊትም ቢሆን ብዙ ያልታየ ተግባራትን ሲፈጽም ቆይቷል። ምክንያቱም አሁን እኛ በዚህ ሰላማዊ የፖለቲካ መድረክ ውስጥ ስንሳተፍ ሀሳባችን አደራጅተን ለህዝባችን በአግባቡ እንዲደርስ አሚኮ ሁሉንም ነገር በሚጠበቅበት ደረጃ አድርጓል። በእርግጥ የህዝብ ድርጅት ነው፣ አገልግሎት መስጠትም ለህዝብ ግዴታው ነው። ይሁንና ግን ያለውን ተነሳሽነት ያለውን ትጋት እውቅና መስጠት ያስፈልጋል። ከዚህ አንጻር እንግዲህ በሁሉም መድረኮች ላይ ተሳትፈናል። የክርክር መድረኮችን አሚኮ ባዘጋጃቸው የክርክር መድረኮች ተሳትፈናል። ያልተሳተፍንበት መድረክ የለም። በእነዚህ ሂደቶች ሁሉ የነበራችሁ እንትን በጣም የሚመሰገን ነው። ቀረጽናቸውን ፕሮግራሞች ወይም ደግሞ በማኒፌስቶችን ያስቀመጥናቸውን መሰረታዊ ችግሮች ለህዝቡ ተደራሽ ለማድረግ ባረግነው ጥረት አሚኮ የነበረው አስተዋጽኦ እንዲህ በቃል የሚገለጽ ብቻ አይደለም፣ በጣም ሰፊ መሆኑን መግለጽ ፈልጋለሁ። ከሱ በተጨማሪ ደግሞ አይቻልም የተባለውን በጠላትነት ይተያይ የነበረውንም ፓርቲዎች እንዲህ ተቀራርበው ቁጭ ብለው ለካም መነጋገር ይቻላል ብለን በማሳየት የቻልንበት መራጫችንም ለካም ሀሳብ አላቸው እነዚህኛው ሀያኛው ሀሳብ አይሆንም ብለው ሀሳቦቻችን ያስረዳንበት ስለነበረ ተጠናክሮ መቀጠር ያለበት እንደው እንደ አስተያየት መጨመር እንፈልገው ይህ ምርጫን ብቻ ጠብቀን ልናደርገው የሚገባ አይደለም። ምክንያቱም እያንዳንዱን
አሸናፊ የሆነውን ፓርቲ ራሱን የሚያስተካክልበት የሚማርበት ነውና በጣም ጥሩ ነበርና ብዙ ተመምረናል። እኛም የተማርነው አለን። በእርግጠኝነት ሌሎችም ከኛ ተምረዋል ብለን ነው የምናስበው። በሰባተኛው ጠቅላላ ምርጫ ፓርቲዎች ያደረጓቸው የምርጫ ቅስቀሳ ዘመቻዎችና ክርክሮች በምርጫ ሕጉ መሰረት ከድምጽ መስጫው 4 ቀናት ቀድመው ተጠናቀው የጥሞና ጊዜ ሆኗል። ፖለቲካ ፓርቲዎች በዚህ የክርክር መድረክ ተሳትፈዋል። ወደ 19 የክርክር መድረክ ተካሂዷል። ይሄም በ8 መገናኛ ብዙሃን ወይ ሚዲያዎች እንዲተላለፍ ተደርጓል። በ5 ቋንቋ በሶማሊኛ፣ በአፋር፣ በአማርኛ፣ በሲዳማና በኦሮሚኛ በክልል ሬዲዮና ቴሌቪዥን ጭምር ይሄ ክርክር ተካሂዷል። ሌላው ከዚሁ ጋር የሚገናኘው የአየር ሰዓት ድልድል በተመለከተ ነው። የአየር ሰዓት ድልድል ያው እጣ ወጥቶ ፖለቲካ ፓርቲዎች ባሉበት እጣ ወጥቶ ከዚህም ደግሞ ጋራ በሚገናኝ ይሄንን የእጣ ስርዓትና የአየር ሰዓት ድልድል የሚደነግግ መመሪያ ወጥቶ መመሪያውንም ከፖለቲካ ፓርቲዎች ጋር ውይይት ተደርጎ ከጸደቀ በኋላ በመመሪያው መሰረት የአየር ሰዓት ድልድል ተደርጓል። በዚህ የአየር ሰዓት ድልድል ወደ 782 አየር ሰዓት በሬዲዮ ወደ 570 በቴሌቪዥን ወደ 576 ሰዓት የሆነ በጋዜጣ አምዶች ላይ በ50 ሚዲያዎች ፓርቲዎች እንዲጠቀሙ ሀሳቦቻቸውን፣ ፕሮግራሞቻቸውን በዚህ የአየር ጊዜ ተጠቅመው ለመራጩ ሕዝብ እንዲያስተዋውቁ ጥረት ተደርጓል። ያው እነዚህ አሎኬት የተደረጉት ሰዓቶች ናቸው። እንግዲህ ከዚህ ደግሞ ጎን ለጎን ለአንድ ምርጫ ወሳኝ የሆነውት የመራጮች ትምህርት የማስተማር ስራ ሲሆን ቦርዱ ወደ 169 የመራጮች ትምህርት ለሚያስተምሩ የሲቪል ማህበረሰብ ድርጅቶች ፈቃድ ሰጥቶ የመራጮችን ትምህርት ሲያስተምሩ ቆይተዋል፣ ሲሰጡ ቆይተዋል። በተለያዩ ክልሎች፣ በተለያዩ ከተሞች፣ በተለያዩ አይነት አቅርቦት በድራማ፣ በክርክር፣ መንገድ ላይ በማስተማር በተለያየ መንገድ ሲያስተምሩ ቆይተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ አስቀድሞ ባሳወቀው መሰረት ግንቦት 24 2018 ዓ.ም ዕለተ ሰኞ ከማለዳው 12 ሰዓት ጀምሮ 7ኛው ጠቅላላ ምርጫ ተካሂዷል። አገር ያለኛ እኛም ያለ አገር አይቆምም ጸንቶ ቤት ያለ ማገር መሰረታችን ውላችን ለኛ ድምፃችን ሆኗል መተማመኛ። በተሳካ ሁኔታ የምፈልገውን መርጫለሁ። ደስ ብሎኝ የመሰለኝን ፓርቲ መርጫለሁኝ ማለት ነው። የሚሆነኝን መርጫለሁ። በምርጫ ተሳትፌያለሁ። አገርን ይመጥናል፣ አገርን ይለውጣል ያልሁትን ራሴ ምርጫዬን ፈጽሜያለሁ። እኔ የምፈልገውን አካል መርጬ የሚያስተዳድረኝን መምረጥ የዜግነት ግዴታ ነው። ስለዚህ በራሴ አነሳሽነት መጥቼ ካርድ አወጣሁ። አሁንም ወደ ምርጫ ጣቢያው መጣሁኝ እና ምርጫ ለራስን መብት መጠበቅ ነው። በምርጫ እንጂ በአፈሙዝ በትጥቅ ሀገር እንደማይመራ ህዝብ እንደማይመራ ተረድተን እኔ ኃይሌን ይዤ መጥቼ በአግባቡ ህዝብ ጋር ተቀላቅዬ እየሰራሁ እገኛለሁ። ስልጠናዬንም በአግባቡ ዲዲአር ወስጄ ምርጫው ወቅትም ተገኝቼ በአግባቡ ምርጫዬን እየወሰድኩ ያለበት ሁኔታ ነው ያለ። ለአንዲት ሀገር ምርጫ አስፈላጊ ነው፣ ሰላም አስፈላጊ ነው። ይህም በመገንዘብ እኛም በምርጫው ተሳትፈናል። በጣም ታማኝ ህዝብ ያመነበት የፈለገውን የመረጠው በቃ በሰላም በዲሞክራሲያዊ እንትን አካሄድ መምረጤ በጣም ደስ ነው ያለኝ። ምርጫው በትክክል ተካሂዷል። ምንም ነገር የለም፣ ሸጋ ነው። እኔም ደስ ያለኝ መርጫለሁኝ። ከወሎ ህዝቦች ዲሞክራሲያዊ ፓርቲ ነው የመጣሁት። ምርጫው በጣም አሪፍ ነው። ያው በሰላማዊ መንገድ እየመረጥን ነው። ተወካይ ሁኜ የቀረብኩትን የኦኔግ ፓርቲ ነው። ምርጫው እንግዲህ በእኛ አገር ዲሞክራሲ ሆኖ ሲናየው እኛ የመጀመሪያ ጊዜ ነው። እንደ ክልልም የማስተባብረውን ወይም የምመራውን ሁሉንም ፓርቲዎች መሰረት አድርጌ ብናገር ሁሉም ፓርቲዎች በነጻነት ሲንቀሳቀሱ አሁንም እየመረጡ ምንም አይነት ችግር አልተፈጠረም። ስለዚህ ያ ማለት ዜጎች ከፍተኛ ተሳትፎ እያደረጉ ነው፣ ፓርቲዎችም በነጻነት የተንቀሳቀሱ ነው። ስለዚህ ለዲሞክራሲ የምናደርገው
ሂደት ያጠናከርን መሄዳችን ያረጋግጥልናል። ስለዚህ በጣም ጥሩ ነው የሚል ነው ያለን እምነታ። እንደ ኢዜማ ምርጫው በስነ ስርዓት የተካሄደ ምንም ተጽዕኖ የሌለበት ኢትዮጵያዊነቱን ያረጋገጠ በዚህ አሸባሪ ተዚህም በተዋከበበት ወቅት ምንም አይነት ተጽዕኖ ሳይኖርበት ምርጫው ተካሂዷል። ከህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው። የስልጣን ባለቤቱም ህዝብ ነው። ተቻችሎ የመቀጠል ድምፅን የመቀበል ልምዱን ማዳበር አለብን። ስለዚህ ትክክለኛውን ድምፅ ህዝብ የሰጠውን ድምፅ አክብረን መቀበል የአማራጭ ሳይሆን ግዴታችን እንደሆነ አድርገን ነው የምናስበው። ባለኝ ምልከታ ህዝቡ በብዛት ወጥቶ በነቂስ ወጥቶ ድምፁን እየሰጠ እንደሆነ አይተናል። ይሄ ደግሞ ሁሉንም የማህበረሰብ ክፍል ያቀፈ እንደሆነ ወጣቱም እናቶችም እና አዛውንቶች ሳይቀሩ በዚህ ምርጫ ሂደት ላይ የተሳተፉ እንደሆነ አይተናል። ከዛ ባሻገር ግን የዚህ ህዝብ ተሳትፎና የራሱን የስልጣን ባለቤትነት የማረጋገጥ ጉዳይ የህልውና ጉዳይ ተደርጎ ሊወሰድ ይገባል። ፍጹም ሰላማዊ በሆነ መንገድ ነው እስካሁን እየተካሄደ ያለው። ከዚህ በኋላም ፍጹም ሰላማዊ በሆነ መንገድ ይቀጥላል ብለን ተስፋ እናደርጋለን። የድምፅ አሰጣጡ እጅግ በጣም በሚገርም ሁኔታ ማህበረሰቡ በምርጫ ሂደት ላይ የተለየ ግንዛቤን እያዳበረ የመጣበት ማህበረሰባችን የሚሆነውን መርጦ ባስቀመጠው ልክ የሚጠይቃቸውን የልማት የሰላምና የመልካም አስተዳደር ጥያቄዎች በአግባቡ ይፈታለት ዘንድ ልዩ የሆነ እንቅስቃሴ እያደረገ ይቀጥላል ብለን ነው የምናምነው። ምን ያህል ዋጋ ሊሰጠው እንደሚገባ ይህ ምርጫ የምታየው ሰሞኑን የተደረገው ካምፔን የተደራጀ የተቀናጀ ሆኖ ስታየውና ማህበረሰቡ ደግሞ ይህንን በማክሸፍ ረገድ በዚህ ደረጃ ተሰልፎ ባለበት ሁኔታ ስታይ ነውና ትልቅ ነገር ነው ያየሁት። ይሄ ማህበረሰብ ሊመሰገን ይገባል። ዙሪያውን በተለያየ ኃይል እየተዋከበ ግን በምርጫ በድምጼ ነው ውጤት መንግስት መሰርተው በድምጼ ፍላጎቴን እገልጻለሁ ብሎ ከሌሊት ጀምሮ አመራሩም የምርጫ ቦርድ ሰራተኛውም አጠቃላይ የማህበረሰብ ክፍሉም ሴት ወንዱ እንደምታየው እናቶቹ ሁሉ እዚህ ተገኝተው ነው ምርጫው እየተካሄደ ያለውና ዲሞክራሲያዊ ይሄ ነው መለመድ ያለበት። ከስድስተኛው ሀገራዊ ምርጫ በተሻለ መልኩ ህዝቡ በነቂስ ወጥቶ ከጠዋቱ 12 ሰዓት ጀምሮ ምርጫ ሲያካሂድ ነበር። ከባለፈው ሀገራዊ ምርጫ የተሻለ የህዝብ ተሳትፎን አይቸበታለሁ። የሰባተኛው ሀገራዊ ምርጫ ተገኑ ደረጃ ባላለው የቅማንት ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የዚህ የላርማጮ ወረዳ የላርማጮ ምርጫ ክልል የክልል ምክር ቤት ተመራጭ ነኝ። ሰው በሰልፍ የሚፈልገውን ፓርቲ ለመምረጥ ተሰልፎ ሰላማዊ በሆነ መንገድ ምርጫው እየተካሄደ መሆኑን አይቻለሁ። በመሆኑም እኛ እንደ ቅማንት ዲሞክራሲያዊ ፓርቲ የምናሳየው ሰላማዊና ዲሞክራሲያዊ በሆነ መንገድ ምርጫው እንዲጠናቀቅ ነው። ዋናው ዳኛ ህዝብ ነው። ህዝብ ደግሞ አይሳሳትም፣ ትክክለኛውን ውሳኔ ነው የሚሰጠው። ስለዚህ የፖለቲካ ፓርቲዎች ህዝብ የሰጠንን ውሳኔ በተገቢው መንገድ ተቀብለን አሸናፊውን እንኳን ደስ አለህ ብለን ለቀጣዩ እንቅስቃሴያችን መዘጋጀት ነው የሚኖርብን። የህዝብን ውሳኔ ሁሉም የፖለቲካ ፓርቲዎች ገዢው ፓርቲ ጨምሮ ማክበር ይጠበቅብናል። የአማራ ህዝብ ለምንም የማይበገር መሆኑን አሳይቶበታል። ለዲሞክራሲ የሚከፈለውን መስዋዕትነት እንዴት እንደከፈለ በተግባር አይተንበታል። እንደሚታወቀው ዲሞክራሲ ያለ ምርጫ እውን አይሆንም። ስለዚህ ዲሞክራሲ ሂደት ነው ካለ ደግሞ በዚህ ምርጫ ህዝባችን መሳተፉ ለዲሞክራሲ ያለውን ቀናይነት በተግባር ያረጋገጠበት የሚፈልገው ይሆነኛል በድምፁ መንግስት መመስረት እንደሚችል በተግባር ያሳየበት ትልቅ የሆነ ምርጫ ነው። ካለፉት ምርጫዎችም በብዙ መስፈርቶች ቢታይ የተሻለ ነው። እንደ ፖለቲካ ፓርቲም አሳታፊነቱን በተግባር ያየንበት ነው። በሂደቱ ከ23 አካባቢ 23 ፓርቲዎች ተሳትፈዋል። ስለዚህ በሂደቱም የነቃ ተሳትፎ የነበራቸው እንደ ባለፉት ምርጫዎች ስበብ እየተፈጠረ ፓርቲዎች ከምርጫው እንዲደናቀፉ አልተደረገም። በምርጫው በርካታ የሆኑ ታዛቢዎች ተሳትፈዋል። እነሱንም ማመስገን እንፈልጋለን። የሲቪክ ተቋማትንም ማመስገን እንፈልጋለን። የኢጋድም ታዛቢዎችን ልኮ ምርጫውን ታዝቧል። እሱንም ማመስገን እንፈልጋለን። የኢትዮጵያ ሰብአዊ መብት ኮሚሽንም ማመስገን እንፈልጋለን። ምርጫ በሂደቱም በውጤቱም የተሳካ የሚሆነው የሁሉንም ተሳትፎ የሚጠይቅ መሆኑን ጠንቅቀን እናውቃለን። የፖለቲካ ፓርቲዎችም በዚህ ምርጫ ከተናጥል ወይም አንዱ ፓርቲ ያሸንፍ ያኛው ፓርቲ ያሸንፍ ከሚል ፉክክር ባለፈ ትልቁን ስዕል ሀገርን በማየት
የተከፈለው መስዋዕትነት እንደ ጋራ ምክር ቤት በምርጫ የተሳተፉ ፓርቲዎችን እጅግ አድርገን እናመሰግናለን። እንደሚታወቀው በዚህ ምርጫ ያሸነፈችው ሀገር ነች። ሀገር ለዲሞክራሲ የምትከፍለው መስዋዕትነት፣ ሀገር ቀጣይነቷን የምታረጋግጥበት፣ ሀገር በዜጎቿ የምትፈልገውን መንግስት መመስረት የምትችልበት ለሀገረ መንግስት ግንባታ ያለው አስተዋጽኦ ምርጫ ቀላል የሚባል አይደለም። ለዛም ነው የጋራ ምክር ቤቱ አጥብቆ ደስታውን እየገለጸ ያለው። ከምርጫው ባሻገር ይህን ምርጫ ለማደናቀፍ በርካታ የውጭም የውስጥ ኃይሎች ከፍተኛ ስራ ሲሰሩ ነበር የቆዩት። አይቻልም የሚል መንፈስ ይዘው ሲንቀሳቀሱ ነው የቆዩት። ነገር ግን ሀገር እንደሚቻል ያሳየችበት፣ ሀገር ያሸነፈችበት ምርጫ ነው። ለዚህም ህዝባችንን ደግመን ደጋግመን ማመስገን እንፈልጋለን። ምስጋናውም ይገባዋልና። ኢትዮጵያ ህዝብ በአሁኑ ሰዓት ከምርጫ ውጪ ስልጣን መያዝ እንደማይቻል በድምፁ እያረጋገጠ ያለበት ሁኔታ ነው። የእውነትም ከምርጫ ውጪ ሌላ ምንም መንገድም የለም። ሌላው መንገድ ጉልበት ነው። እሱ ደግሞ የማያቋርጥ ብጥብጥ ውስጥ የሚከት ነው። እናም የኢትዮጵያ ህዝብ ሰላማዊ በሆነ መንገድ በድምፁ ዲሞክራሲያዊ በሆነ መንገድ መሪዎቹን ለማስቀመጥ በዚህ መንገድ ቆርጦ መነሳቱን ያሳያል። መንግስትን ለማቋቋም ህብረተሰቡ እያደረገ ያለው ጥረት፣ ምክንያቱም መንግስት የሚያገለግል ህዝብን ወክሎ የሚፈጽም ካልፈጸመ የሚጠየቅ ስለሆነ ስርዓት የማጽናት ሀገርን የማጽናት ልማዱንና ባህሉን ያጠናከረበት ስርዓት እንደሆነ መረዳት ይችላል። የዘንድሮ 7ኛው ዙር ሀገራዊ ምርጫ ከወትሮው ለየት የሚያደርገው ሀገራችን ይሄ ምርጫ እንዳይካሄድ ብዙ የውጭ አካላት ገብተው እየፈተፈቱ ባለበት አውድ ውስጥ የሚካሄድ በመሆኑ ከሌሎቹ ምርጫ በእርግጥም የሉዓላዊነት መገለጫ ቢሆንም ይሄኛው ምርጫ በእርግጥም የሉዓላዊነትና የህልውና መገለጫ ምርጫ በመሆኑና ህዝቡ ሉዓላዊነቱንና ህልውናውን በራሱ ድምጽ ብቻ የሚያረጋግጥበት እኔ ያውቅልሃለሁ ባዮችን በግልጽ ወጥቶ እየተቃወመ ያለበት እና እሱ ራሱ ውሳኔ ሰጪ መሆኑን እያረጋገጠ ያለበት ሂደት ነው እስካሁን የተመለከት ነው። በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው። ምክንያቱም አጠቃላይ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር አይደለም እና ዲሞክራሲ የበለጠ እንዲዳብር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይህ ምርጫ ትልቅ ፋይዳ አለው። በሌላ መንገድ ወይም በሌላ በኩል በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበትን መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው ከብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል ነው የሚመነጭ እንጂ ከህዝብ ድምጽ አይመነጭም። ስለዚህ ይህንን የሚሰብር ይህን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ የፖለቲካ ስልጣን የመንግስት ስልጣን በህዝብ ድምጽ ብቻ እንደሚያዝ የሚያስረግጥ ነገር ነው ማለት ነው። በ7ኛው ሀገራዊ ምርጫ በጣም ልዩ የሚያደርገው ምርጫ ቦርድ ራሱ የምርጫ ክርክሮችን መምራት ችሏል። ራሱን አስችሎ ገለልተኛ በሆነ መንገድም ለመምራት ጥረት ተደርጓል። ስለዚህ 7ኛው ሀገራዊ ምርጫ በብዙ መልኩ የተሻሉ አሰራሮች በምርጫ ቦርድም የተዘረጉበት እንደዚሁም ለምርጫው ደግሞ ሁሉም ተፎካካሪዎች ሀሳባቸውን በይበልጥ መግለጽ የቻሉበት ምርጫ ነው። ስለዚህ በዲሞክራሲ ልምምዳችን አንድ ደረጃ ከፍ ያለ ነው ማለት ይቻላል። ቅቡልነት ያለው መንግስት ለመመስረት እጅግ በጣም ወሳኝነት ያለው ተግባር ነው። በዚህ አጋጣሚ ህዝቡም ለምርጫው ያደረገው ተሳትፎ ከምዝገባ ጀምሮ እስካሁን ድረስ እጅግ በጣም የሚገርም ነው። ምርጫ ትልቁ ነገር ህዝቡ ይሆነኛል የሚለውን መንግስት ይሆነኛል የሚለውን ፓርቲ የአካባቢን ድምጽ የአካባቢን ልማት ያሳልጥልኛል የሚለውን ተወካይ ለመምረጥ የሚያደርገው ቃል ኪዳን ነውና በጣም ደስ የሚል አሰራር ነው። በዚህ ዓመት ያደረግነው ምርጫ በጣም በርካታ ህዝብ እንደመምረጡ ይህንን ደግሞ በደንብ አስተዳድሮ ለዚህ ማብቃት ትልቅ የተቋማዊ አቅም ግንባታ ነውና ምርጫ ቦርድንም በዚህ አጋጣሚ ለገነባው አቅም ያው ማመስገን እፈልጋለሁ። የኢትዮጵያ ወጣቶች ፌዴሬሽን በተሰጠው የታዛቢነት ኃላፊነት መሰረት ምርጫው በነጻነት
በገለልተኝነትና በሙያዊ ስነ ምግባር ተከታትሎ እንደታዘበ ያረጋግጣል። በታዘብነው መሰረት በአብዛኛው የምርጫ ጣቢያዎች ዜጎች ድምጻቸውን በነጻነት መስጠታቸውንና ሂደቱ በሰላማዊ መንገድ መካሄዱን ተመልክተናል። እዚች ሀገራዊ ምርጫ ስኬታማነት ቀን ሌሊት በትጋት የሰሩ ወጣት ታዛቢዎች፣ የመራጮች ትምህርት አስተባባሪዎች፣ በጎ ፈቃደኞችና በሂደቱ ውስጥ በተለያየ ኃላፊነት የተሳተፉ ወጣቶች ከልብ እናመሰግናለን። ቀድመን ስልጠናም እንደወሰድ ነው እኛ በስልጠናው መሰረት ነው ነገሮችን እያስኬድናቸው ያለው። እስካሁን ባለው ምንም አይነት ጣልቃ ገብነት የለም። እስካሁን ባለው በገለልተኛ አካል ከአማራ ሴቶች ማህበር ነው የመጣሁት። ፍትሃዊ ነው ምርጫው። እስካሁን ድረስ ካየሁት በነጻነት ድምጽ እየተሰጠበት ያለበት አካባቢ ነው። የኛም የታዛቢ ዋና ሚናም እየተሰጠ ያለው ድምጽ አግባቡን ተከትሎ መሆኑን ማየት እና ትክክለኛነቱን ማረጋገጥ። እስካሁን ድረስ የገጠመ ችግር የለም። He has been observing in other parts of Addis Ababa. I've been observing in other parts. እኔና የስራ ባልደረቦቼ በአዲስ አበባ የተለያዩ አካባቢዎች የምርጫውን ሂደት ተመልክተናል። ምርጫው በተካሄደበት አካባቢ ሁሉ ታዛቢዎችን አሰማርተናል። የኢትዮጵያ ወጣት በምርጫው በንቃት የተሳተፈ ነው። ወጣቶች የሚሳተፉበት ምርጫ ለሀገር ዲሞክራሲ ግንባታ ተስፋ ሰጪ ነው። And we believe that Africa is going to go very far when our young people participate in elections. So this is what we can say. It is a work in progress. From morning to now, from the polling stations that we have visited, from the ከጧት እስከ ማታ በጎበኘናቸው የምርጫ ጣቢያዎችና በደረሰን ሪፖርት መሰረት የምርጫ ሂደቱ መልካም ነበር። የምርጫ ጣቢያዎች በሰዓቱ ተከፍተዋል። የምርጫ ቦርድ ሰራተኞች ምን ማድረግ እንዳለባቸው በደንብ ያውቃሉ። ሁሉም ስራዎች በቅደም ተከተል ሂደዋል። የኢትዮጵያ ሕዝብ የዜግነት ግዴታውንና ዲሞክራሲያዊ ፍላጎቱን ገልጿል ብለንም እናምናለን። They are doing and everything seems orderly. Addis Ababa is the capital of Africa. So አዲስ አበባ የአፍሪካ ዋና ከተማ ናት። በአዲስ አበባ የሚጸነስ የዲሞክራሲ ሀሳብ ለሌላው የአፍሪካ ክፍል አስተማሪ ነው። ምርጫ ችግር ሊገጥመው ይችላል። አሳታፊ ምርጫ ልንተገብር የሚገባው ግን እኛ አፍሪካውያን ነን። ዲሞክራሲን በአህጉሩ ልናሰርጽ የሚገባን እኛው አፍሪካውያን ነን። Allow a participatory process of electing leaders. Since we came, we've made civil society organizations. ልኡኩ ወደ ኢትዮጵያ ከገባ ጀምሮ የሲቪክ ማህበረሰብ ድርጅቶችን አግኝተናል። የሴትና የወጣት ማህበራትን እንዲሁም የምርጫ ቦርድና የሰብአዊ መብት ኮሚሽኖችን አግኝተናል። ሁሉም ተቋማት ምርጫ ከተጀመረ አንስቶ ለውጦች መኖራቸውን አስታውቀዋል። ይህ ለውጥ ደግሞ በአፍሪካ እንዲኖር የምንመኘውን የሚያሳይ ነው። Since elections started in this country, and for us as the Africans, this is what we would like to see. ይሄ የኢትዮጵያ ሕዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ሕዝብ በቁርጠኝነት የሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። የመረጥኩት ለሀገሬ ነው፣ የመረጥኩት ለማህበረሰቤ ነው፣ የመረጥኩት ለራሴም እንደ ግለሰብ ነው የመረጥኩት። በመምረጤ ምልአትነት ይሰማኛል፣ ትልቅነት ይሰማኛል። ዛሬ የፖለቲካ ፓርቲዎችም ሁሉም ከህዝብ እግር ስር ላይ ናቸው። ይህ ነው እንግዲህ መለበድ ያለበት የፖለቲካ ስርዓትም ግንባታም በዚህ መልኩ ነው መካሄድ ያለበት ለማለት ይችላል። የድምጽ መስጠት ሂደቱ በአብዛኛው ጥሩ በሆነ ደረጃ ሲከናወን የነበረ ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሂደት ለመቆጣጠር፣ ለማየት፣ ለመከታተል እንዲችል
የሞኒተሪንግ ቲም በተለያዩ ክልሎች አሰማርቶ ነበረ። ስለዚህ ከምርጫ ታዛቢዎች በተጨማሪ እነኚህ የቦርዱ ሰራተኞች መፍትሄ አቅጣጫ ያለውን ስራ ሲሰሩ ቆይተዋል። የተከሰቱ አንዳንድ ችግሮችንም እልባት ለመስጠት የበኩላቸውን አስተዋጽኦ አድርገዋል። እንግዲህ በአጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ሲዘጋጅበት የነበረውን በጣም ከፍተኛ ቁጥር ያለውን መዝጋቢ እጩዎች የመዘገበበትን 7ኛው ጠቅላላ ምርጫ በተሳካ ሁኔታ አከናውኖ ዛሬ እንግዲህ የድምጽ ማዳመር የድምጽ በምርጫ ጣቢያ ደረጃ ይፋ የማድረግ ስራ እየሰራ ይገኛል። 42 የፖለቲካ ፓርቲዎች፣ 80 የግል ተወዳዳሪዎች፣ 10438 እጩዎች የተሳተፉበት 68 የመገናኛ ብዙሃን የዘገባ ፍቃድ ያገኙበት 7ኛው ጠቅላላ ምርጫ ከተጠናቀቀ በኋላ በየምርጫ ጣቢያውና በየምርጫ ክልሎች ውጤት የማሳወቅ ስራዎች ተሰርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ተጠናቀው የተላኩለትን ውጤቶች እያረጋገጠ ሲያሳውቅ ቆይቷል። አጠቃላይ የምርጫውን ውጤትም ከየምርጫ ክልሎች አሰባስቦ ለሕዝብ ይፋ አድርጓል። የ7ኛውን ጠቅላላ ምርጫ ውጤት ይፋ ለማድረግ ደርሰናል። እዚህ ላይ አጽንዖት ሰጥቼ በአክብሮት ለመግለጽ የምወደው ይህ የአንድ ተቋም ወይም የጥቂት ሰዎች ወይም የጥቂት ግለሰቦች ስኬት አይደለም። ይልቁንም በምርጫ ቀን በምርጫ ጀምሮ ተሰልፈው ለ4 ሰዓትና ለ5 ሰዓታት በፀሐይና በዝናብ ውስጥ ሆነው በትዕግስት የጠበቁ ምሽቱንና ሌሊቱ ሳይበግራቸው ድምጻቸውን የሰጡ በሚሊዮን የሚቆጠሩ መራጮች፣ በሺዎች የሚቆጠሩ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ የጸጥታ አካላት፣ ታዛቢዎች፣ የውጭ አገር አጋር ድርጅቶችና የሁሉም አጋር ተቋማት የጋራ ጥረት ውጤት ነው። ዛሬ የምናካሄደው መርሃ ግብር የምርጫ ውጤትን ይፋ ማድረግ ብቻ ሳይሆን የሁላችንንም የትብብር አቅም ተቋማትን ማጽናትና ማጠናከር አስፈላጊ መሆኑንም ለማሳየት እና ለማሳሰብ ነው። በተለይም የቦርዱን ሰራተኞች እና የምርጫ አስፈጻሚዎችን ማመስገን እፈልጋለሁ። በበዓላት፣ በረፍት ቀናት፣ በምሽት፣ በሌሊት ሳይቀር በመስራት በመጋዘኖች ውስጥ ሌሊቱን ሙሉ በማሳለፍ የምርጫ ቁሳቁሶችን በማሸግና በማዘጋጀት ያሳዩት ትጋት ከፍተኛ ነው። በሩቅና ተደራሽነቱ አስቸጋሪ በሆኑ አካባቢዎች የምርጫ ቁሳቁሶችን በእግር፣ በእንስሳት ጀርባ፣ በጀልባና በተለያዩ የማጓጓዣ ዘዴዎች በማጓጓዝ ያገለገሉ የምርጫ አስፈጻሚዎች ወንዞችን ለመሻገር የራሳቸውን የፕላስቲክ ጀልባ ሰርተው ምርጫውን አስፈጽመዋል። በድምጽ መስጫ ቀን ስራውን ሲሰሩ የዋሉና አድረው በማግስቱ ራሳቸውን ስተው የወደቁ የታመሙ አስፈጻሚዎች በከፈሉት ዋጋ ዛሬ የ7ኛውን ጠቅላላ ምርጫ ውጤት ይፋ ለማድረግ ደርሰናል። ከ5 ዓመታት በፊት የተካሄደው የሀገራዊ ምርጫ ፖለቲካዊ እውቀት፣ የጋራ አገራዊ ንቃት እና ልምምድ አግኝተንበታል። በ7ኛው ምርጫ ደግሞ ይህ የጋራ እውቀት አዲስ የፖለቲካና የዲሞክራሲ ልምምድ ይበልጥ ስር እየሰደደ መምጣቱን ተመልክተናል። ለምን እድገት ታየ? እንዴትስ ሊሆን ቻለ? የሚለውን እያንዳንዱ ሰው እያንዳንዱ ኢትዮጵያዊ ማሰላሰል ይገባዋል፣ መጠየቅ ይገባዋል። ለዚህ ማሰላሰል ለዚህ እውቀት ያግዝደን በእኔ በኩል
4 ነጥቦችን አጠር አድርጌ ላስቀምጥ። አንደኛው ምርጫው የህዝብን ሰላምና እፎይታ የሚያረጋግጥ ለረጅም ጊዜ ከቆየውና ልዩነትን በጸብ በአምባጓሮ ከመፍታት የሚያላቅቀን ልምምድ መሆኑን በተግባር መረዳታችን። ሁለተኛው የምርጫ ውግንና ከህዝብ ጋር መሆኑን ጠንቅቀን ማወቃችን። ይህን እውነት በሁለት ፈርጅ ለመግለጥ ይቻላል። ይህ ትልቅ ስኬት ነው ለማለት ይቻላል። ከቅርብ ዓመታት ወዲህ ህዝባችን ያገኘውን ሰላማዊ የሽግግር እፎይታ እና የልማት ትሩፋት የሚያጸናው እና አጽንቶም የሚያቆየው በምርጫ ብቻ እንደሆነ ስለተረዳን፣ በመሆኑም እኛ ስለ ምርጫው ጠቀሜታ ቆመን ልንገልጠው ከምንችለው በላይ በንግግር፣ በአደባባይ፣ በዲስኩር እያንዳንዱ ኢትዮጵያዊ ይህንን ታላቅ ቁም ነገር በህሊናው አሰላስሎ ይዞታል፣ በልቦናውም አትሞታል ማለት ይቻላል። ይህ አንዱ ይመስለኛል። ሶስተኛው በምርጫው ወቅት የሚንሸራሸሩ የፖሊሲ ሀሳቦች እና አማራጮች ከፍታቸውና ጠቀሜታቸው የሚለካው መራጩ ህዝብ ለሀሳቦቹ ከሚሰጠው ምዘና ፋይዳ አኳያ ነው። በዚህ የምርጫ ሂደት ውስጥ አሸናፊ የሆናችሁ ሆነ በንቃት የተሳተፋችሁ ሌሎች ተፎካካሪ ፓርቲዎችና ግለሰቦች ከምርጫው ዋዜማና ከክርክሩ ጀምሮ ያነሳችኋቸውን የፖሊሲ አማራጮች ህዝባችን በጥንቃቄ አዳምጧል። በእርግጥም መልካም አዳዲስ ሀሳቦች ተነስተዋል። ሆኖም እነዚህን ሀሳቦች በኢትዮጵያዊው ህሊና አእምሮና ሀሳብ ውስጥ ማበልጸግ ይኖርብናል። ሀሳቦቹ ለበለጠ እድገት፣ ለሀገር ጥንካሬና ለህዝባችን ብሩህነት፣ ለላቀ ስልጣኔ መሻት መሰረት እንዲሆኑ መትጋት አስፈላጊ ነው። ሀሳቦቹ እውን ይሆኑ ዘንድ አራተኛው እና ባለፈው ሳምንት አብሊቭ እዚህ ይመስለኛል በተካሄደው የምስጋና መርሃ ግብር ላይ የገለጽኩትና ዛሬም ደግሞ ዘንድ ፈቃዳችሁ ከሆነ ማስታወስ የምፈልገው ይህ ምርጫ ፖለቲካዊ ኩነት ብቻ ሳይሆን ማህበራዊ ሀብትነቱና ጥሪቱን ኢትዮጵያዊ በተግባር ያሳየበት ታላቅ አምድ ነው። ህዝባችን ስለ ኢትዮጵያዊ ቀናኢነቱና ፍቅሩ ጩኸቱን ሳይሆን የምርጫ ካርድ ድምፁን፣ ስላቅ ሀኬትን ሳይሆን ትሁትነቱን፣ የትኛውንም የፖለቲካ ሀሳብ ቢያራምድ እንኳን ማህበራዊ እና ሀገራዊ ፍቅሩን ከጎኑ ላለው ወገኑ አለመንፈጉን ያሳየንበት እጅግ የተዋበ መድረክ ነበር ለማለት ይቻላል። ማህበራዊ ጥላው ያየለበት፣ ብሩህነት የተገለጠበት፣ የህዝባችን ፍቅር፣ እርስ በርስ መተሳሰብ የታየበት መድረክ ነው። ስለዚህ የኢትዮጵያ ምርጫ ፖለቲካዊ ፋይዳው ባልተናነሰው ሁኔታ ማህበራዊ ፋይዳውም ከፍ ያለ ነው። ትልቅ የሶሻል ካፒታልን የሰጠን ነበር ለማለት ይቻላል። ይህን የላቀ እውቀት ላሳየን ኢትዮጵያዊ ሁሉ ምስጋናዬን ብቻ ሳይሆን ያለኝን ጥልቅ አክብሮት እገልጻለሁ። አይቆምም ጸንቶ ቤት